ስኬታማ ወሲብ ማድረግ ለጤና የሚሰጣቸው ጥቅሞች ደም ግፊትን ይቀንሳል፣ እንደ አካል ብቃት እንቅስቃሴ ለሰውነት ጥቅም አለው፣ በራስ መተማመን ይጨምራል፣ አጥንትንም ያጠነክራል፣ በስራ ጊዜ ንቁ እንዲሆን ያደርጋል፣ እድሜንም ይጨምራል፣ እንቅልፍን ያሻሽላል፣ ጭንቀትንም ይቀንሳል፣ ለህመም የመጋለጥን እድል ይቀንሳል፣ አንጎልንም ያነቃቃል፣ የማሰብ ችሎታንም ይጨምራል፣ የዘር ፍሬ ጥራትን ይጨምራል። በተቃራኒው ስንፈተ ወሲብ ካለ የተለያዩ ችግሮችን ይፈጥራል። አሁን ጊዜ ኢመርጀንሲ ኮንትራሴፕቲቭ ወይንም ፖስት ፒልን ከሴክሹዋል ወርከር ቀጥሎ የሃይስኩል ተማሪዎች በብዛት እየተጠቀሙት እንደሆነ ጥናቶች ያሳያሉ። ሰላም እንዴት ናችሁ? ከአርሲ ዩኒቨርሲቲ ጤና ሳይንስ ኮሌጅ ግንዛቤ ማስጨበጫ እኔም የፕሮጀክቱ አንድ አባል ስለሆንኩኝ ግንዛቤ ማስጨበጫው የሚያጠነጥነው እንግዲህ ኢመርጀንሲ ኮንትራሴፕቲቭ ወይንም ፖስት ፒል ወይንም ደግሞ የ72 ሰዓቱ እየተባለ በኮመንሊ ወይም ደግሞ በአብዛኞቻችን የሚታወቀው የ72 ሰዓቷ ኪኒን ተብላ የምትጠራው አጠቃቀም ልክ ያልሆነ አጠቃቀም ስለሚስተዋል ማህበረሰብ ውስጥ ግንዛቤ ለማስጨበጥ አርሲ ዩኒቨርሲቲ ጤና ሳይንስ ኮሌጅ ፕሮጀክት ይዟል ማለት ነው። እና ምን መሰላችሁ ፖስት ፒል ወይንም ደግሞ ኢመርጀንሲ ኮንትራሴፕቲቭ የሚባለው መደበኛ የተሰራበት ምክንያት መደበኛ የወሊድ መከላከያ እንዲሆን ሳይሆን በአደጋ ጊዜ ማለት ደግሞ አንድ ሴት የጾታ ጥቃት ሲደርስባት ወይም ደግሞ በግንኙነት ጊዜ ኮንዶም የመቀደድ አደጋ ሲደርስ እንዲሁም ደግሞ ይሄ ኦራል መደበኛ የሆነ ኦራል ኮንትራሴፕቲቭ ወይም ሲኦሲ በምትውጡ ጊዜ ተረስቶ ያልተፈለገ እርግዝና እንዳይከሰት ሲፈለግ ነው። የሚገርማችሁ ነገር በአሁን ጊዜ ኢመርጀንሲ ኮንትራሴፕቲቭ ወይንም ፖስት ፒልን ከሴክሹዋል ወርከር ቀጥሎ የሃይስኩል ተማሪዎች በብዛት እየተጠቀሙት እንደሆነ ጥናቶች ያሳያሉ። በተጨማሪም ደግሞ ይሄ ኢመርጀንሲ ኮንትራሴፕቲቭ የሚባለው ከመደበኛ የወሊድ መከላከያው ኪኒን በ10 እጥፍ የሆርሞን ኮንተንት እንዳለው ይታወቃል ማለት ነው። እና ስለዚህ ይሄንን ኪኒን መጠቀም ያለባችሁ በአስፈላጊው ጊዜ ብቻ ነው፣ በአደጋዎች ጊዜ ማለት ነው። ሄዳችሁ የጤና ባለሙያ አማክራችሁ ይሄ መደበኛ የሚባለውን ኮንትራሴፕቲቭ ብትወስዱ ይመከራል። ምክንያቱም ደግሞ ይሄ ኢመርጀንሲ ኮንትራሴፕቲቭ ወይንም ፖስት ፒል የሚባለው አላስፈላጊ እርግዝና ከመከላከልም በተጨማሪ የተለያዩ የጎንዮሽ ጉዳቶች አሉ። ከሱም አንዱ ምን መሰላችሁ? ከማህፀን ውጭ እርግዝና እንዲከሰት ያደርጋል። ይሄ ማለት ለምሳሌ በአንድ ወር ውስጥ ከሁለቴ ከሶስቴ በላይ ፖስት ፒልን የምትወስዱ ከሆነ የመስራት እድሉ አናሳ እየሆነ ሄድና የሚፈጠረው እርግዝና ግን ኤክቶፒክ ፕሬግናንሲ ወይንም ደግሞ ከማህፀን ውጭ በማህፀን ቱቦ ውስጥ እዚህ ጋር እንደምታዩት እሉ ላይ እንደምታዩት በማህፀን ቱቦ ውስጥ እንዲፈጠር ያደርጋል ማለት ነው። ስለዚህ ሌላው የጎንዮሽ ጉዳቱ ደግሞ መሰላችሁ ያለ ጊዜው የሚወርድ የወር አበባን ያስከስታል። እንደገና ደግሞ የሆርሞን መዛባትን ስለሚያስከስት ለከፍተኛ የሆነ ድብርት ውስጥ ይከተናል ማለት ነው። ስለዚህ በተቻላችሁ መጠን የጤና ባለሙያዎችን አማክራችሁ መደበኛ የሆነ የወሊድ መከላከያዎችን ነው መጠቀም የሚገባችሁ እንጂ ይሄ ኢመርጀንሲ ኮንትራሴፕቲቭ ወይም ፖስት ፒል ወይም የ72 ሰዓቱን የሚባለውን እንደ መደበኛ የወሊድ መከላከያ በየቀኑ መውሰድ በፍጹም አይመከርም ማለት ነው። ስለዚህ የጤና ባለሙያ አማክሩና መደበኛ የሆነ ኮንትራሴፕቲቭ ተጠቀሙ። ከአርሲ ዩኒቨርሲቲ ጤና ሳይንስ ኮሌጅ ማህበረሰብ ግንዛቤ መስጫ ፕሮጀክት ነው የመጣ ነው። እናመሰግናለን። ሴቶች የፍቅር ግንኙነት ላይ የሚሰሯቸው 5 ስህተቶች። እመኝ አብዛኞቹ የፍቅር ግንኙነቶችና ትዳሮች የሚፈርሱት እንደዚህ በቺቲንግና በትላልቅ ስህተቶች ሳይሆን ጥቃቅን በሚመስሉሽ ስህተቶች ናቸው። እነዚህ 5 ስህተቶች በደንብ እስከ መጨረሻው አዳምጪኝ። ምናልባት እየሰራሻቸው እንዳይሆንና በእነዚህ ትናንሽ የሚመስሉ ስህተቶች የፍቅር ግንኙነትሽ ወይም ደግሞ ትዳርሽ እንዳይፈርስ እነዚህ 5 ነገሮች አጠራርጌ አቀርባቸዋለሁ። እንደዚህ በሳይኮሎጂ የተደገፉ የሪሌሽንሺፕ ቪዲዮዎች እንዲደርስሽ ፎሎ አድርጊ። አንደኛ፣ ዝምታ እንደ ቅጣት መጠቀም። ባልሽ ላይ የሆነ ደስ የማይል ነገር ባየሽ ቁጥር ፊትሽን የምትቋጥሪ ከሆነ ዝም የምትዩ ከሆነ ተጨማሪ ሌላ ችግር ነው እንጂ የምታመጪው ያ የተፈጠረው ችግር እንዲፈታ አያደርግም። ወንዶች ደግሞ እንደዚህ ኢሞሽናል ቅጣት እንደሚጠብቃቸው ካወቁ ያለውን ችግር ከመናገር ይቆጠባሉ። ሁለተኛ፣ ሁሌም ስሜቷ እንዲረዳ መጠበቅ። ብዙ ሴቶች ፊቴን አይተው ስሜት መረዳት አለበት ይላሉ፣ ግን ደግሞ እውነተኛ ሪሌሽንሺፕ ንግግርን ይፈልጋል። ዝምታሽን በሌላ ተርጉሞ ተጨማሪ ሌላ ችግር ከሚፈጠር ለምን የሚሰማሽን የምትፈልጊውን በግልጽ ነግረሽው ያ ነገር እንዲያሟላልሽ አታደርጊም። ሶስተኛ፣ ከመጠን በላይ የቤታችሁን ችግር ለጓደኛ ወይም ለቤተሰብ ሼር ማድረግ። የቤታችሁን ችግር የባልሽን ደካማነት ማለት ነው ከቤተሰቦችሽ ጋር ሼር የምታወሪ ከሆነ እነዛ ጓደኞችሽና ቤተሰቦችሽ ለባልሽ ያላቸው ክብር እጅግ ይቀንሳል። እንደዚህ ሲቀንስ ደግሞ በፊትሽ ለባልሽ ያላቸው ንቀት ምናምን ተደጋጋሚ ያወራሉ። ይሄ ነገር አንቺ ለባልሽ ያለሽ አመለካከትም ኔጌቲቭሊ አፌክት ያደርገዋል። አራተኛ፣ እሱን ከሌሎች ወንዶችን ማነጻጸር ሁሌ ማለት ነው። የእንትና ባል እኮ እንደዚህ ነው የሚያደርገው የምትዩ ከሆነ እሱ ላንቺ በቂ እንዳልሆነ
እንዲሰማው ታደርጊያለሽ። አምስተኛ ኤቭሪ ጥቃቅን ስህተቶች ወደ ትልቅ ችግር መለወጥ። ሁላችንም እናውቃለን ኤቭሪ ሪሌሽንሺፕ ላይ በጣም ሄልዝ የሚባል ሪሌሽንሺፕ ላይ መጨቃጨቅ አለ፣ አለመግባባት አለ። ግን ሁሌ በሚረባና በማይረባ መጨቃጨቅ ካለ እነዛ ትላልቅ ችግሮች መፈታት ያለባቸው ችግሮችም እንዳይፈቱ ታደርጊያለሽ እና ችግሮችን እየተንከባለሉ በማይረባ ነገር እየተደባበሱ እንዲቆዩ ታደርጊያለሽ እና በስተመጨረሻ ትልቁ ነገር ፈንድቶ እንድትለያዩ ሊያደርጋችሁ ይችላል። በወር አበባ ጊዜ ግንኙነት ማድረግ እንዴት ይታያል? እንግዲህ በተለያዩ ሃይማኖቶችና ባህሎች አንዲት ሴት የወር አበባ ማየት ከጀመረች ከ7 ቀን በኋላ ነው ንጹህ ናት ተብሎ የሚታሰበው። ምናልባትም ከዚህ ቀን ውጪም ከዚህ ቀን በላይም የሚታሰባቸው ባህል ወይም ሃይማኖቶች ሊኖሩም ይችላሉ። እኔ አሁን በሳይንስ የሚታይበትን መንገድ ነው ማንሳት የፈለኩት። ብዙዎቻችሁ እንግዲህ በወር አበባ ጊዜ ግንኙነት በማድረግ እርግዝናን መከላከል እንደምትፈልጉ ነው እየተረዳው ያለሁት። እናም ብዙዎቻችሁ የምትሉኝ ነገር ግን የወር አበባ ዑደታችሁ አጭር ከሆነ የወር አበባ እያያችሁ በ2-3 ቀን ውስጥ እንቁላል መለቀቅ ሊኖራችሁ ይችላል። በዛም ጊዜ በሚደረገው ግንኙነት ነፍሰ ጡር ሆኖ ወይም እርግዝና ሊፈጠር ይችላል። ስለዚህ አስተማማኝ የእርግዝና መከላከያ እንደሆነ አይነት አድርጋችሁ አትጠቀሙት። ከዛ በተጨማሪም ደግሞ እርግዝናውን ባለፈ ብዙ ሊተላለፉ የሚችሉ እንደ ሄፓታይተስ፣ HIV፣ ሌሎችም የአባላዘር በሽታዎች የመተላለፍ እድላቸው ከፍተኛ ይሆናል ከደሙ ጋር በሚኖረው ንክኪ ምክንያት ማለት ነው። ሌላው ከንጽህና ጋር የተያያዘ ነው። እንግዲህ እሱ እንደ ሁለቱ ምቾት ይወሰናል። እንግዲህ እነዚህን 2 ነጥቦች ግን ልብ እንድትሉ እፈልጋለሁ። አመሰግናለሁ። ተሳክቶላት በዚህ ፍጥነት አሜሪካ ትመጣለች ብሎ በፍጹም አልጠበቀም ነበር። ኤርፖርት ላይ ደርሼ ናና ተቀበለኝ አሜሪካ ነኝ ያለሁት ብዬ ስደውልለት በፍጹም አላመነም። ደነገጠ። አደነጋገጡ ሞቼ ከቀብር ወጣሁ ያልኩት ነው እንጂ አሜሪካ መጣሁ ናና ተቀበለኝ ያልኩት አይመስልም ነበር። አትቀልጂብኝ፣ የምርሽን ነው? ከምን ፍጥነት ተሳካልሽ? እንዴት ሊሆን ቻለ? እንዴት ሊሳካ ቻለ? እውነትሽን ነው? እየቀለድሽብኝ ነው እያለ በጥያቄ አጣደፈኝ። እየሳኩኝ እውነቴን ነው ያልነገርኩ ስሳፈር ደርሼ ሰርፕራይዝ ላርገህ ብዬ ነው። አሁን ተገናኝተናል። ያለሁት አንተ ያለህበት ከተማ ላይ ነኝ። ከአይሮፕላን ወርጃለሁ፣ ናና ተቀበለኝ አልኩት። አላምንሽም፣ እየቀለድሽብኝ ነው። በፍጹም አላመነም። አንዲት ከአዲስ አበባ ገጠር ከተማ ውስጥ የምትገኝ በአመታት ግንኙነት ውስጥ ለዘመናት አልመውና ፈልገው እንኳን ያልተሳካላቸው የአሜሪካን ምድር እሷ ተሳክቶላት በሱ ፍቅር ናውዛ ንብረቷን፣ ቤተሰቧን፣ ሁሉ ነገር ጣጥላ በዚህ ፍጥነት ለሱ ብላ አሜሪካ የሚባል የህልም ሀገር ላይ ስትከሰት በእርግጥ የዚህን ያህል ቢደነግጥ የዚህን ያህል ቢበረግግ ልክ ነበር። በማመንም ባለማመንም ውስጥ ሆኖ አመነ። እሺ ጠብቂኝ መጣው ብሎ ከ30 ደቂቃ በኋላ ኤርፖርት ደረሰ። ሲያየኝ ሰውነቱ ይንቀጠቀጥ ነበር። ፊቱ ከድንጋጤ የተነሳ ከቀይነት ወደ ጥቁርነት ተለውጦ ነበር። ይነካኛል፣ ይሸሸኛል፣ ይቀርበኛል፣ ሊያቅፈኝ አልቻለም። የምርሽን ነው? ተሳካልሽ? መጣሽ? ሆነልሽ? እያለ ስፍስፍ አለ። እኔ ደግሞ ላቅፈው ፈልጌ ነበር። በስንት መከራ ስቤ በግድ ማለት ይቻላል ሀውለት እቅፍ አረኩት። ናፍቆኛል፣ የምር ናፍቆኛል። ለእኔም እዛ ቦታ መድረስ ህልም ነበር። ሀገሬ ላይ ቸግሮኝ አሜሪካም የመሄድ ሱስ ኖሮብኝ አይደለም የመጣሁት። እሱን ናፍቄ እሱን አፍቅሬ እሱንና እሱን ብቻ ፈልጌ ነበር የመጣሁት። ለእኔ ኑሮ ሀገሬ በቂ ነበረች። በግድ አቅፌ ከሳምኩት በኋላ ተያይዘን ትንሿን ሻንጣዬን እየጎተትን መኪና ውስጥ ገባን። መኪና ውስጥ ከገባን በኋላ ግን መንዳት አልጀመረም። ለተወሰኑ ደቂቃዎች ባለማመን ራሱን መሪው ላይ ደፍቶ ቁጭ አለ። ያ ሁኔታ ከደስታ ይልቅ እኔ በመምጣቴ ካለማመኑ ይልቅ ሌላ ችግር እንዳለ ያሳየኝ ነበር። ምን ሆነሃል? ደስተኛ አይደለህም እንዴ? በመምጣቴ ስለተገናኘን ደስ አላለህም ወይስ ስላልነገርኩህ ነው አልኩት። አይ በዚህ ፍጥነት ይሳካል ትመጫለሽ ብዬ በፍጹም አልጠበቅኩም ነበር። ሁሉንም ነገርሽ እያልኩሽ ሳደርግልሽ የነበረው ደስ እንዲልሽ ነው። ብዙ ሰዎች በዚህ መንገድ መጥተው ብዙዎቹ አልተሳካላቸውም። የአንቺ በአጭር ጊዜ መሳካቱ በጣም ገርሞኛል አለኝ። ታዲያ ደስ ሊልህ እኮ ነው የሚገባው። ከመለያየታችን ወጣን፣ ተገናኘን፣ አሁን እንጋባለን፣ አብረን እንኖራለን፣ ልጆች ይኖሩናል። ከፈለግን እዚህ ከፈለግን ወደ ሀገራችን እንሄዳለን ብዬ አሁንም እየፈነጠስኩኝ እየነካካሁት እየያዝኩት እየለቀኩት ማውራቴን ስጀምር ያዝ አረገኝና ቆይ አንዴ ተረጋጊ፣ መንገር ያለብኝ ነገር አለ አለኝ። ምንድን ነው አልኩት።
ይዤሽ የሚሄደው ወደ ቤቴ ነው። ቤቴ ደግሞ ሚስቴ ያለች ባለትዳር ነኝ። ያንን እንዳልነገርኩሽ አውቃለሁ። ግዴታ ስፖንሰር ስለሆንኩሽ እኔ ቤት ነው መግባት ያለብሽ፣ እኔ ቤት ነው ማረፍ ያለብሽ። ለሚስቴ የአክስቴ ልጅ ናት፣ ግዴታ ስፖንሰር መሆን አለብኝ ብዬ ነው እኔም እሷም ፈርመን ስፖንሰር ይሆንኩሽ። ስለዚህ እቤቴ ስትሄጂ የአክስቴ ልጅ ነሽ ብሎ ያልጠበቅኩትን ያላሰብኩትን ዱብዳ ነገረኝ። ሀውለት እንባ ይፈልቅ ጀመር። ምንም መናገር አልቻልኩም። እንዴት እንዲያረከኝ? ተለያይተናል ተፋተናል አላልከኝም እንዴ? ብቻዬን ነው የምኖረው አላልከኝም እንዴ? ምን እያረክ ነው? ምን እየሰራህ ነው አልኩት። በቃው ማውራትም ማሰብም አልችልም። ግራ ተጋብቻለሁ። ሁሉንም ነገር እነግርሻለሁ። የሥራ ሰዓት እየረፈደብኝ ነው። ስለዚህ አንቺን ቤት አድርሼ ወደ ስራ መሄድ አለብኝ። ለሚስቴ የአክስቴ ልጅ መሆንሽን ንገሪያት አደራ። ይህን ነገር እንዳታበላሹ። ሁሉን ነገር አስረዳሻለሁ። ተረጂኝ አለኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ ወይ? ይህን ቪዲዮ የማጨርሱት ሰዎች አትጀምሩት። ቪዲዮ የቱንም ያህል ክፍል ቢኖረው እስከ መጨረሻው ለመከታተል እንድትሞክሩ በአክብሮት እጠይቃለሁ። የተወለድኩት ያደግኩት ከአዲስ አበባ ወጣ ብላ ከምትገኘው ቆንጅዬ ከተማ ነው። ያቺ ከተማ የፍቅር ሀገር ናት። ሰዎቿ ፍቅር ናቸው። የትኛውም የዓለማችን ዙሪያ ላይ የሚገኝ ኢትዮጵያዊ ዲያስፖራ ወደ ሀገሩ ሲመጣ ሳያያት፣ ሳይጎበኛት፣ ሳይረግጣት የማያልፍባት፣ እዛ ሳትገቡ ያችን ከተማ ሳታዩ እንዳትመጡ የተባሉን ይመስል ዓለም ላይ ያሉ ዲያስፖራዎች ኢትዮጵያ ከገቡ በኋላ ከአዲስ አበባ ቀጥሎ የሚጎበኟትና እንደ መዝናናት ብለው እነሱ የሚጠሩት፣ ለእኔ ግን ብዙ እርክሰትን ረክሰው ብዙ ውድቀትን ወድቀው ብዙ ነገሮችን አበለሻሽተው የሚሄዱባት ትንሽዬ ከተማ። ይህን ነገር ሳይ ይቺ ፍቅር የሆኑ ህዝቦች ያሉባት፣ ውብ የሆኑ ሴቶች የሚፈልቁባት፣ መልካም በማህበረሰብ የፈራባት ሀገር ይሄ ለምን ተገባት? መልካም ነገሮችን በሰሩባት ባደረጉላት መልካም ነበር። እነሱ መዝናናት ብለው ለሚጠሩት ኃጢአታቸው መሸፈኛ ቦታ አድርገዋት ሳይ አዝናለሁ። ይቺ ቦታ የሀገሯ ነዋሪዎች መልካምነት፣ ደግነት፣ አቃፊነትና ሰው ተቀባይነትን ተከትሎ ይመስለኛል የትኛውም ሀገር ላይ የምትኖር አንዲት ሴት አንዷ እናቷ ሞታባት በእንጀራ እናት ስቃይ ተሰቃይታ፣ አንዷ ከዩኒቨርሲቲ ተጭራ ቤተሰቧ ጋር መሄድ ፈርታ፣ አንዷ በችጋር ምክንያት ይህን ችግር ከቤተሰቦቼ አሳልፍላቸዋለሁ ብላ ከቤቷ ወጥታ፣ አንዷ ደግሞ በጓደኞቿ ማታለልና በጓደኞቿ እንዝናና፣ እንደፈለግን እንሆን፣ እንጨፍር በሚል ማታለያ ተነስታ ጠፍተው ማረፊያ ቦታቸው እቺ ቦታ ናት። ብዙ የክፍለ ሀገር እህቶች፣ ብዙ ታሪክ ያላቸው የሀብታም ልጆች፣ የደሃ ልጆች፣ የተገፉ ጠግበውም ከቤታቸው የወጡ ሴቶች እዚሽ ከተማ ላይ ያርፋሉ። እኔም የዛ ሀገር ነዋሪ የዛ ሀገር ተወላጅ እንደመሆኔ መጠን እዛችሁ ውድና ማራኪ ምርጥ አካባቢ ላይ የራሴን ቢዝነስ የምሰራ ወጣት ሴት ነኝ። የስራ ቦታዬ ከነዚህ መዝናኛ ከሚባሉ ቦታዎች መሀል ሴንተር ላይ በመሆኑ የኔም የስራ ሁኔታ ከመዝናናት ባለፈ ከውጭ ከሚመጡ ዲያስፖራ ወንዶችም ሴቶችም ጋር በቅርበት ያገናኘኛል። ወደ መዝናኛው የሚመጡ ሁሉም ሰዎች የኔን እርዳታና የኔን አገልግሎት ግድ ያስፈልጋቸዋል። የቢዝነስ ሁኔታ አያስፈልግሽም። ነገር ግን ለመዝናናት የሚመጡ ሰዎችን ሰፖርት የሚያረጋቸውን ነገር ነው እዛው መሀል ላይ ቁጭ ብዬ የምሰራው። ሌላ የሚገርመኝ ሀውለት ዲያስፖራዎቹ ያችን ከተማ የሚረግጧት እዛሽ ከተማ ላይ እንደፈለጉ የሚሆኑባት ወንዶቹ ብቻ አይደሉም፣ ሴቶች። ብዙ ሰዎችን አግኝቻለሁ፣ ብዙ ታሪኮችን አሳልፌያለሁ፣ ብዙ ሰዎችን አውቄያለሁ። አንዳንዶቹ መጥተው ህይወቴን ነክተው አቁስለውኝ የሄዱ ሲሆኑ ዛሬ ግን እሱም ብዬ በሱ ፍቅር ነው ልዬ ወደ እሱ ወዳለበት አሜሪካ ወደምትባል ለኢትዮጵያውያን የተስፋ ምድር ወደ ሆነችው ሀገር በቀላሉ ተሳክቶልኝ፣ በቀላሉም ባይሆን በጣርኩት ልክ በፈለግኩት ልክ ተሳክቶልኝ በአመት ባልሞላ እውቅናና ግንኙነታችን ውስጥ ተነስቼ የሄድኩለት ሰው አንዱ ነው። ይህ ሰው አፍቅሬው ነበር። ሲተዋወቀኝ ምን ብሎ ተዋወቀኝ? ከሚስቴ ጋር ተለያይቼ ብቻዬን ነው የምኖረው። ስሄድ ግን የገጠመኝ እጅግ አስደንጋጭና የሚያስበረግግ ነገር። ከኤርፖርት አንስቼ ቤት ውስጥ ክደርስ እንባዬ ዘንብ ነበር። ልክ ቤት ስገባ ከሚስቱ ጋር ተገናኘን።